አቤት ዛሬ ተከቧቸዋል እንዳለ ሀከር በሙሉ ገብቷል ቤት ውስጥ እንደ ጉድ ገብቶላቸዋል። ብሎክ ከተደረጋችሁም የራሳችሁ ጉዳይ ነው። አድሚኖች በእርግጠኝነት አያስገብቷችሁም። አድሚኖች ያስወጧቸዋል። ዛሬ የለም በቃ በፍጹም ሀቅ ነው ያዘው አርጎ ነው ያዘው። ዛሬ ችግር የለውም። እኔ ኦልሬዲ ሸኝቼዋለሁ። መድረስ የሚጋበበት ቦታ ላይ ደርሷል። ስለዚህ ምንም አታስቡ። እንዴት አመሻችሁ? እንዴት ዋላችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። የሚዲያው ድሮን ዛሬ የሻዕቢያና ህወሓት ድብቅ የመገንጠል ሚስጥር ስብሰባ ወጣ ነው። ስብሰባ የተካሄደው ኤርትራ ውስጥ ነው። ሽቶ ይነፋ። ሽቶ እስኪ በሽቶ ሞክራቸው። ገብተዋል፣ እንዳለ ገብተዋል፣ እንዳለ በስመ አብ። የቻይና ቁጥር ሁሉ አየሁ እዚህ ጋር በቻይንኛ ሁሉ አየሁ። ቻይና ደግሞ ውጣ ጭራሽ በኮመንት ገባችሁ እንዴ? ማን ነው ገመቹ ገባ ደግሞ በኮመንት ጭራሽ በኮመንት አይና ወጣችሁ ሽቶ ይነፋባችሁ። ውጣ ቦምቡን ነው የማመጣብህ። አለበለዚያ ቦምቡን ነው የምትቀባህ። ቤት አንተ ይሄ ሁሉ ሽቶ እኮ ወደ ገንዘብ ቢቀየር መኪና ይገዛል። በጣም ብዙ ነው ያለው። መኪና ይገዛል። እችኛዋማ ወደ ቤቴ አስሟ እንዳይነሳባት። እንግዲህ ጠጣ፣ ቁጭ ብለህ ጠጣ ብያለሁ። ጠጣ። ምርጫ የለም፣ ምንም ምርጫ የለም። ለመስማት ትፈልጋለህ? ስለ ሀገር ማወቅ ትፈልጋለህ? እዚህ መግባት ብቻ ነው። ከዛ ውጭ የት አሸወይና ነው ቤታችን እዚህ ጋር ያለው። እሺ ዴቭ ሞቅ አድርገው አቅልጡ ይለይለት የያዛችሁ ጂኒ ሁሉ ኤፒዴሚክ በሽታ እኮ ነው የሚይዛቸው። እኔን ካዩ በቃ ሲያዩ ገና ነው። እንግዲህ ትላንትና 3 ቀን የፈጀ ስብሰባ ነው የተደረገው። ትላንትና የተጠቃለለው አጀንዳ ላይ እንግዲህ ባለፈው ነግሬያቸዋለሁ። የሻዕቢያ ባለስልጣናቶች ትግራይ ገቡ ብለን ሰርተን ነበረ። የገቡ ጊዜ ማለት ነው፣ ታስታውሳላችኋለን። ትግራይ ገቡ ብለን ሰርተን ነበረ። እንግዲህ እነሱ ትግራይ ከገቡ በኋላ ምን ተፈጠረ ወደሚለው እንመጣለን። እዛ አንዳንድ ያልተስማሙበት አጀንዳዎች ነበረ። ኦኬ እሱ አያገባንም። እኛ በምን ጉዳይ በጦር ጉዳይ ተነጋገሩ፣ በምን ጉዳይ ተነጋገሩ፣ ከኛ ጋር የሚገናኝ የመንግስት ውሳኔ ራሱን የቻለ ውሳኔ መንግስት ወስኗል። የማያዳግም እርምጃ በቅርብ ቀን ሰሙታላችሁ። እሱን ያው አሁን ማውራቱ አላስፈላጊ ነው። ለመንግስት ግን እኔ በጣም ደስ ያለኝ ነገር የመንግስትን እጅ ነው የጠመዘዘው። ደስ ነው ያለኝ።
ቆፍጠን የሚል እርምጃ እንዲወስድ አድርገው መንግስት ደስ ብሎኛል። ምንድነው የሆነው እንደዚህ ነው። ለመከላከያ ትልቅ ቁጣ ነበር። ደፍረው የትግራይን ወሰን አልፎ ሻቢያ ገብቶ አስመራ ላይ ትግራይ ላይ ተሰበሰበ የሚለው ነገር ለመከላከያው ትልቅ ቁጣ ነበር። ገንፍለው ነበር። ያው አጠቃላያችን ትዕግስተኛ ስለሆነ እንደው ነገሩን አበረደው እንጂ መከላከያ ሊገባ ነበር ትግራይ። ብዙ ደም መፋሰስ ይኖር ነበር፣ በጣም ብዙ። የሚሰሩትን ሰሩ፣ የሚሰጡትን መሳሪያ ሰጡ። ወደ አዲስ አበባ የሚገባው ወደ አዲስ አበባ እንዲገባ ላኩ። እዛ ትግራይ የሚያስገቡት ትግራይ ያስገቡ። ነግራቸዋል። አዲስ አበባ ላይ ገዳይ ሻቢያዎች ገብተዋል። ገዳዮች ሻቢያዎች ገብተዋል። በተለያየ ቴክኖሎጂ የገቡት ፈታቶ ሁሉ ይሄ የቤት ለቤት ድሮን የለም እሱ ሁሉ አስገብተዋል። ተፈታቶ ቤት ውስጥ ነው የሚቀመጠው። ምናልባት ነገ ድሮ ከፎቅ ላይ ሆኖ በስናይፐር አልነበር፣ ምናልባት ቤታቸውም ሆኖ አድርገው ሄዶ ሊያፈነዱ ይችላሉ። ፈታቶን ያስገቡት ከአስመራ ነው የገባው እሱ። መንግስት ይሄን ያውቋል፣ መረጃ ይኖረዋል፣ እርግጠኛ ነኝ ያላቸው። ምክንያቱም አንድ ሰው ሲያዝ ቤቱ ሲመረበር ያ ድሮን ተገኝቶበታል። ተቀጣጣሚ ነች፣ ቦምብ ብቻ ጨነባት፣ ሮቶ ታርጋ ሄዳ አንድ ቦታ የምታፈነዳባት ነው። ይሄ ከኤርትራ የመጣ ነው። ምንድነው? ግብፅ ሰራሾች ናቸው በሙሉ ከግብፅ ሰርተው የመጡ ናቸው። ገብተዋል፣ አዲስ አበባም ገብተዋል፣ አንዳንድ ቦታዎች ላይም ገብተዋል። ይሄ መረጃ መንግስት በጣም በትኩረት ባለንበት ሰዓት ላይ ነው። ከዚህ በኋላ ተነስተው ልክ ኤርትራውያኖቹ ባለስልጣናቶች ወደ ኤርትራ እንደገቡ ስብሰባ እንደዚህ እንጠሩ። ስብሰባው ምን እናርግ ነው? ምንድን ነው የሚደረገው ነው? ሁለት እድል ነው የሰጧቸው። በጦርነቱ ከገፋ ብዙ ዋጋ ሊያስከፍል የሚችል ጦርነት ውስጥ እንደምንገባ ብዙ። በፋኖ በኩል ያለው ነገር ምንም አልተሳካም። በቃ በፋኖ በኩል አማራውን በማስጨረስ አማራው ላይ ያስነጣጠሩ ነገር አልተሳካም። በቃ ብዙ መሄድ አልቻለም። በቃ እነዘመነ እነመሬ ብዙ መሄድ አልቻለም። ስለዚህ ያለው ምርጫ ምንድን ነው? አሁን በቃ ራሳችንን ይዘን የዓለም መንግስታትን አሳውቀን ሀገረ ትግራይ የምትለዋን ለጊዜው እንደ ሀገር መገንጠል አትችሉም። ስለዚህ የጋራ ስምምነት አድርገን ትግራይን በኤርትራ ካርታ ውስጥ እናጣቅልና ከዛ ራሳችን እዚህ እናደራጅ የሚል ውሳኔ ይወስናሉ። ይህ ውሳኔ ሲወስኑ የትግራይ የህወሓት ባለስልጣናቶች ደግሞ አይሆንም አሉ። አሁን ይህን ብናነሳ ለትግራይ ህዝብ ብናነሳ ከፍተኛ ቁጣ ይፈጠራል። ብንገነጥልና እናጠቃለን ብለን እንኳን የትኛውን ነው የምንገነጥሉ የሚል ጭቅጭቅ ይነሳል። ይሄ ጭቅጭቅ ሲነሳ፣ ይሄ ውጥንቅጥ ሲነሳ፣ ይሄ ውዥግብ ሲነሳ መንግስት ጋር ይሄ መረጃ ደርሷል። አልተስማሙም። ግን ሀገረ ትግራይ የምትባለው ነገር የግድ ነው። በቃ ውሳኔያቸው የግድ ሀገረ ትግራይ ነው። ውጭ ሀገር ያሉት ተስማምተዋል። ውጭ ሀገር ስብሰባ ነበር፣ በየቦታው በራሳቸው ሰብስበዋል። በሀገረ ትግራይ ወስናችሁ አሳውቁም ብለዋል። ገንዘብ አስፈላጊውን ልካለን፣ በቃ እኛ ከኢትዮጵያ ብቻ ተገንጠሉልን ብለዋል። ውጭ ያለ ዲያስፖራ በሙሉ ድምፁ ይሄ ነው፣ ቃሉ ይሄ ነው። አሁን ብዙ እንትን ታያላችሁ፣ ሰሞኑን ስብሰባ ታያላችሁ፣ የትግራይ ስብሰባ ታያላችሁ። በጋራ በጥምረት ነው ኤርትራና ሻቢያ፣ ትግራይና ኤርትራውያን፣ ትግራይ ኤርትራውያን በየቦታው ስብሰባ ታያላችሁ። ጥያቄው የሚጸድቀው እችን ውሳኔ ሀገረ ትግራይ የምትባለዋ ነገር በኤርትራው ካርታ ውስጥ እንድጠቃለል ነው። ስለምሰሙት አሁን ቀድመን አልነግራችሁም። የትግራይ ህዝብ ምን ይላል የሚለውን ድምፅ አሁን ያለው እዚህ ጋር በመጀመሪያ ቢሉም አየር ሰጠናቸው። ገና ከመጀመሪያው አርሚ 24 አርሚ 12 አርሚ ምናምን እየተገነጠሉ ይወጡ ወደ ሀራ መሬት ሰፈሩ ሲባል መንግስት አውጥቶ ሀራ መሬት ላይ ለሰፈሩት ለትግራይ ነፃ አውጪዎች ተብሎ ያ ሁሉ ባጀት ሲመደብ መሳሪያ ሲሰጣቸው ሂዱ ማለት ነበረበት። ገፍተው እንዲገቡ ማድረግ ነበረበት። ገብተው እነ ደብረጽዮን እነ ሞንጆሪኖን እነ ታደሰ ወዛ ያሉት በሙሉ እርምጃ ወስዶ ቦታውን ቢይዙት ነው ይሁን ባልመጣ ነበር። አሁን የሀራ መሬት ላይ ያሉት ተጋዳዮች ወደዛ ለመግባታቸው ለነዚህ ጋር አየር ሰጣቸው። ጥያቄው ምንድነው? ይሳካሉ ወይ ነው? ትግራይን ካርታ እውነት ኤርትራ ገንጥሎት በራሱ ካርታ አድርጎት ሀገር ይመሰርታሉ የሚለው ጥያቄ አጠያያቂ የምናየው ጉዳይ ነው። ግን መረጃው እንዳለን ግን እንዲያውቁ እንፈልጋለን። እኛ
ይሄ መረጃቸው የሚስጥራቸው እንደወጣና እጃችን ላይ እንደገባ እንዲያውቁ እንፈልጋለን። የትግራይ ልጆች ምን ይላሉ? አዲስ አበባ ላይ በጣም ትልቅ ጉርምታ ነው ያለው። በጣም አብደዋል። ንጹህ ትግራዋዮች አብደዋል ያሉት። ምክንያቱም ሻቢያን የሚያውቁት እንደ ገዳይ ነው የሚያውቁት። ጄኖሳይደር ብሎ ነው የከሰሱት። ሻቢያ በጄኖሳይደር የተከሰሰው በኢትዮጵያ መንግስት አለ፣ በትግራዋዮች የተከሰሰው ፋይሉን ክሱ አልተነሳም። አሁንም ሻቢያ በጄኖሳይድ ክስ ውስጥ ነው ያለው። እነሱ ስለ አማራ ጄኖሳይድ ያወራሉ። ሻቢያ በትግራይ ጄኖሳይድ ውስጥ ፋይሉ እስካሁን ድረስ እንደተከፈተ ነው ያለው። ቢሉ እንኳን የጄኖሳይድ ክሳችሁን አነሳችሁ ወይ ነው የሚባሉት። ሊገነጠሉ አይችሉም በተአምር። ያውም ለራሳቸውን ችለው ምናልባት ዓለም ሊሰማቸው ይችላል። ከዛ ውጭ ግን ከሻቢያ ጋር ግን አብረን ብለው ካሉ ማንም አይሰማቸው። መጀመሪያ ክሱን ያንሱ። ጄኖሳይድ የሚለውን ክስ ያነሳሉ ህዋቶች። እሱን ካነሱ በኋላ ነው የመዋሃድ ነገር የሚያነሱት። ደደቦች ስለሆኑ ጭንቅላታቸው ስለማይሰባ ምን እንደሚሰሩ ስለማያውቁ ይህን ሀሳብ አመጡ። ይሄ በጣም የደነቆረ ሀሳብ ስለሆነ እኔ አልተቀበልኩትም። ዞሮ ዞሮ ግን ምንድነው በድብቅ የመገንጠል ሚስጥር ስብሰባ ያወጡትን ሚስጥሩ ወጥቷል። ከተቻለ አንድ ሰነድ አለ እንግዲህ ያው ብዙዎቹ ችግር ስላለ ማንቸስተር ዩናይትድ እንግዲህ ከተቻለ ያንን ሰነድ አይዊሽ እንግዲህ አንድ ኤርትራዊ ቃል አቀባይ ያለን በጣም ጎበዝ ልጅ በኢትዮጵያነት የማይደራደር ልጅ አለ። እንግዲህ መረጃውን የሚሰጠን እሱ ነው። በጣም በጣም ከኛ ወገን ያለው ኤርትራዊ ነው። በብዛት የአዲስ አበባ ያሉት የሻቢያዎችን እንቅስቃሴ በጣም ከፍተኛ ሚና ተጫውቶ ከስር ቢያስለቀማቸው እሱ ነው። ኤርትራዊ ነው። አምቼ ይባላል። ኢትዮጵያ ውስጥ ነው የተወለደው። ኤርትራዊ ነው እና እሱ እንግዲህ ወንድማችን ከሚልክልን ከሆነ ፌስቡክ ላይ ነው የምንለጥፈው። እኛ በደንብ ፌስቡክ ላይ በደንብ እንለጥፋለን። ግን አካሄዳቸውን እንድታውቁት ፈልጌ ነው። ካሸነፉ ይሳካላቸው፣ ከተሸነፉ ምጽዋ አስመራ ክፍለ ሀገር ይሆናሉ። ቴንኪው እና እናንተም ያዙት ብዬ ነው። በራሳችሁ ላይ ያዙት፣ ሀሳባቸውን እንድትይዙት ነው። ሌላ በፋኖ ስም የገባው የሻቢያ አርሚ 14 የሚባል በፋኖ ስም የገባ ተዋጊ ነበር። የአርሚ 14 ሁለት ቦታ ነው የተከፈለው። አንደኛው በሱዳን በኩል በከሰላ በኩል ይመስለኛል። አንደኛው ደግሞ በጎንደርና በጎጃም በኩል ተከፋፍሎ ነው የገቡት የነበረው። አርሚ 14 ለሁለት ስንጥቋቸው የሰጧቸው የሸኟቸው የነበረው እንዳለ ነው የተደመሰሱት። እንዳለ በቀደም ምን አልኳችሁ? ውጊያው ቦታ ላይ የግብፅ ጥቋቁር ወታደሮች እየተገኙ ነው ብያቸው ነበር አለ። በቀደም በነበረው ላይ ግብጾች ነበሩ የተዋጉት፣ ጥቋቁር ግብጾች ልክ የኔን ከለር ነው ያላቸው። እኔ ነው አሁን ብዙ ግብጾችን ስን ነጮች ናቸው የምንሳቸው፣ ጥቁር በቃ ልክ የኔ የሚመስሉ ግብጾች ናቸው። ባልቀደም አሁንም ዘሴም ሽት ነው። በውጊያው ላይ የነበሩት የግብፅ ወታደሮች ነበሩ። ይሄ በጣም ከባድ ነው እና የሻቢያ ኦልሞስት ኦፊሰሮቻቸው አለቁ ማለት ይቻላል። የሻቢያ ወታደር እኛ ወደ አስመራ ወደ ምጽዋ ሳንሄድ ወደ አሰብ ሳንሄድ እዚህ ያለቁ ነው። እዚህ አማራ ክልል አልቆ ጨረሱ እና ይሄ በጣም የሚገርም ነገር ነው። እንግዲህ ዛሬ መከላከያው ክብር ይገባዋል። ለዚህ ነው አለገና ብዬ የገባሁት። ለዚህ ነው ስገባ በዚህ ነው የገባሁት። በዚህ ነው የገባሁት ስገባ ያዘው ብዬ ነው የገባሁት በዚህ መች ተዋጋና መች ጀመርና ሳንጀምር እኮ ነው እንደዚህ ፈዝፈዝ ይሆን። ገና ሳንጀምር ስንጀምር ምን ሊሆኑ ነው? አሁን ችግር እኮ ስንጀምር ምን ሊሆኑ ነው? ገና ካሁኑ እንደዚህ ተርበደበዱ። በሁሉ ነገር ፍርሃታቸው ነገር አልችልም።
ገና ተውት፣ ውጊያውን ተውት፣ ችግር የለውም። ምርጫው ገና ምርጫው አማጽያኑ እርስ በርስ በታተናቸው። ገና ምርጫው ራሱ በታተናቸው። ምንድን ነው የሚሉት? የሆነ ነገር ያወራሉ። ምንድን ነው ያሉት? ቀይ ነው ውሃ ሰማያዊ ዞን አለ። እነዚህ በሳቀል ደፍኑ እኮ ነው። ውሃ ሰማያዊ የሚባል ዞን አለ፣ ቀይ ዞን የሚባል አለ፣ አረንጓዴ ዞን የሚባል አለ፣ ቢጫ ዞን አለ፣ ሰማያዊ ዞን አለ። እና ምን ይሁን ዞን ቀዩ ዞን ደም ነው፣ ቢጫው ዞን ልምላሜ ነው። እንደ ባንዲራ ነው የቆጠሩት። የለም ዞን ቀይ የሚባል የለም። ቀይ የለ፣ አረንጓዴ፣ ቢጫ የለም። በሙሉ ነጭ ነው። ነጭ ዞን ነው ያለው። ያ አንድ ድሮ ያፓል ጊዜ ማለት አበበ የሚባል እሱ ነው እኮ ያችን የፈለሰፋት። አሁን በየቦታው ቀይ ዞን ይላሉ። በየቦታው በየሚዲያዎች ውስጥ ቀይ ሚዲያ፣ ቀይ ዞን፣ አረንጓዴ ዞን ይላሉ። አረንጓዴ የለም፣ ቀይ የለም፣ በሙሉ ነጭ ዞን የሚባል ምርጫው ይካሄዳል። ወደድክም ጠላ ምርጫው ይካሄዳል። እንገላለን ምናምን ነገር የሚመጡ መራጮችን የተዋጡ ያዋጋችሁን የፈለጋችሁን እየቀመሳችሁ ነው ያላችሁት። ፋኖ ሲያቀብጠው ምን አለ? ምርጫው ላይ የሚሳተፍ መራጭም አስመራጭም ተመራጭም ይገደሉ ብሎ ሲያቀብጠው ወሰነ። እውነትም ደግሞ ሄዱና ገደሉ። መራጭ ሳይደርስ ኢንስፔክተር፣ መስተዳድር፣ አስተማሪ ገደሉ። እንደ ድሮ ለምደዋል መስሏቸዋል እነሱ አላወቁም። አሃ እዚህ ጋር ቀብራቸውን ቀበሩና ቁጭ ብሎ ሰበሰቡ። ያያ ከሌ ልጅት ነው ያለው ፋኖ የገቡትን ያጣራሉ። ከሌ ፋኖ ነው ገብቷል ከመሬ ጋር፣ ከሌ ከመከታው ጋር ነው፣ ከሌ ከማጋ ነው። ቤተሰቦቻቸው የት ናቸው ያሉት? እዚህ ቤተሰቦቻቸውን ቤተሰቦቻቸው እዚህ ይሏል። ኧረ እንዲሁ ያ መሬ ምንድን ነው ጨረሱን እኮ በቃ በእናንተ ምክንያት። ምን ነው የምትተው መሬ ወዳጁ? ምን ነው አክስቱ በዚህ ደውለታል፣ አጎቱ በዚህ ደውለታል፣ ወንድሙ በቃ በሙሉ አሳበዱት። መሬ ወዳጁ ዘመነ ቤተሰቦቹ ያሉት እዚህ ጋር ድም አክስት አጎት ድረስ እየሄዱ ነው የሚገሏቸው ካጡ፣ ወንድምና እህት ካጡ። ይሄ ነው ደመላሽ ይባላል። አማራ አያምር ብያቸዋለሁ። ካመረረ ችግር ይፈጠራል ብያቸዋለሁ። ይኸው አሁን ዛሬ የአራት ነው የአምስት የፋኖ አመራሮች ቤተሰቦችን ገደሏቸው። ዛሬ አሁን ወደዚህ የገባው አሁን ዜና መሳይንስ ፍሩልኛል። ትንኩሮ መከላከያ ሲፈራ የቤተሰብ ንጹሐን መግደል እንዲህ የምትገሉት እናንተ ለማን ነው? ምን አይነት ፖለቲካ ነው? አሁን እናንተ ማን የምትገሉት? እንደ እኔ ወንድሜ ሞቶብኝ አንተ ወንድም የሚኖር ከሆነ እኮ እኔ ዝም የለሁም ማለት እኮ ነው። የኔ ወንድም ገለ እኔ አንተ ወንድም ከተውኩት እኔ ሰው አይደለሁም ማለት እኮ ነው። እናንተ ገዳይ የተፈቀደላችሁ እኔ ሟች አይሆንም። እንደዚህ አይሆንም። ለዚህ ነው ተው ያልኳችሁ። ትዋጋለህ፣ ሜዳ ላይ ከመከላከያ ተጋጥማል፣ ሜዳ ላይ ከመከላከያ ይቀጥል። አለበለዚያ ንጹሐን የምትገል ከሆነ እዚህ የምታግት ከሆነ እዚህ አንተ ቤተሰቦች ይታገጣሉ። እዚህ የምትገል ከሆነ እዚህ አንተ ቤተሰቦች ይገደላሉ። ይሄ በሙሉ ከድል በኋላ ድል ቀንቶ እንኳን ብትመጣ ዘር የለህም፣ ባዶ ሀገር የምትይዘው። ይሄን ደግሞ አማራ አስተውሎ አይቶ ሲመረው የወሰነው ውሳኔ ነው። ብዙ ነገር የሃይማኖት አባቱ ገደላችሁበት ዝም ነው ያለው። መምህራኖችን በንክብር ካስቆጣችሁ ዝም ነው ያለው። ሁሉ ነገር ችሎ አሁን ግን ወሰነ። ኮርዳይት ምን ላድርግልህ? በይቱ አታድናችሁ። ለዚህ ነው ስም ሲወጣ ደመላሽ ይላል። በአማራ ስም ደመላሽ። የአንተ ሚዲያ እዚህ ዩቱበር አይድ ነው ቤተሰብህን እያነፈነፉ የት ነው ያለው? የመከታው ቤተሰብ ዘሮች ነው የሚሉት። ዘሮቹ እኮ ደግሞ እኮ ቤተሰብ ዘሮቹ የት ናቸው ነው የሚሉት እኮ። ዘሮቹ የት ናቸው? የመከታው ዘር የዘመነ ዘር የት ነው ያለው ነው የሚሉት። የመሬ ወዳጆ ዘሮች የት ናቸው ያሉት ነው የሚሉት እኮ። አለቀ። ይሄ እንዳይመጣ ነው እኔ በጣም ለምን የነበረው ተው፣ ደም መቃባት ይኖራል እረፉ ስለነበረው ለዚህ ነበር። ይኸው አሁን እየየ ነው በየቦታው። ምን ላድርግ? ቁርዳይት ተው ያልኩት ለዚህ ነበር። ስለዚህ ይሄ በጣም አሳሳቢ ዴቪዬ አብይ በጣም ኃይለኛ ሲሆን አይችሉትም። ያ እነዚህ ማህይሞች ናቸው እንዴ
ጭንቅላት የላቸው፣ ሀሳብ የላቸው፣ የሚሸጥ የላቸው፣ የሚለወጥ የላቸው። ዝም ብሎ ብቻ እኮ ሚዲያ ላይ በበበበበ ማለት ልክ እንደ ህዋት አክቲቪስት ማለት ደብዬ አብይ የጽንፈኛውን ብልግና ጥግ ድረስ ሰውን እንዲያ ያደረገው ህዝቡ ራሱ እንዲያ ያደረገው በቃ ህዝቡ ራሱ አመረረው። ኢትዮጵያ ውስጥ ታስታውሳላችሁ፣ በጣም ታስታውሱ ነገር ምርጫ ሲባል ሰው ግድ የለው ድሮ በቃ ከያዘም ከምርጫ አሁን በእልህ እያንዳንዱ ሰው ብትፈልጉት ምርጫ ካርድ ያልወሰደ ማንም የለም። ተሻምቶ የሚወስዱ ያለው ድሮ እኛም ራሳችን አንዳንድ የምርጫ ሲባል ጭር እዛ ባከር እያልን አሁን የለም። እስኪ የምርጫ ካርድ ያላዘ ሰው አብጣ ጠቅላላ ካርድ ወሰደ። ጠቅላላ ኢህአፓንም ምረጥ፣ ኢዜማንም ምረጥ፣ ኢዲዩንም ምረጥ፣ ብልጽግናን ዋሌቨር እያንዳንዱ ግን መብቱን ያጥ ጀመረ። ካርድ ወሰደ። በእርግጠኝነት በካርድ ወደድክም ጠላህም ብልጽግና ይመረጣል። ለእናንተ ልህ ነው የሚመረጠው። የክፋታችሁ ጥግ ብልጽግና እንዲመርጥ ያደርጉታል። እንደዚህ ጨካኞች ናችሁ፣ እንደዚህ ክፉዎች ናችሁ። በኢቲቪ አውጥቶ አሰጣችሁ፣ በቴሌቪዥን አሰጣችሁ፣ በቴሌቪዥን አውጥቶ ተነጋገሩ፣ ቻሌንጅ ተደራረጉ ተባለ። ወሬያችሁ ሁሉ ቴሌቪዥን ላይ ቀርባችሁ አንድ የረባ ወሬ የምታወሩ ፖለቲከኛ ትጠፋለህ። አንድ መንገዱ ለምን ሰፋ? አሁን መብራት 8 አምፖል አለው መንገድ ላይ ያለው 3 ማድረግ አይቻልም ነበር አለች አንዷ ወጣ። 3 አድርገን ብናሳጥረው ይቻል ነበረ። አሁን አንድ ፓርቲ ተወዳዳሪ ፓርቲ ይህን ከአንተ ይጠበቃል። አሁን በ8 አምፖል ከማጀብ በ4 ቢደረግ ነገሩ ይቻላል። መንገድ አሁን ይህን ያክል መንገድ እንደዚህ 8 መኪና የሚያስኬድ መንገድ ከመስራት ባለ 4 ማድረግ ይቻላል ነበር። እንዲህ አይነት ጭንቅላት ይዘ 130 ሚሊዮን ህዝብ ኖርባትን አገር ለመምራት ማሰብ አይሆንም። ጀግና ኑርልን የኢትዮጵያ ለይታ እባክህ ዴቪዬ አንድ ነገር ለምን ራስን ጥብቅ። ሴት ነው ከመንገድ የሚያስቀምጡ ለተጠንቀቁ። እኔ ባታይ እኮ ነኝ። ባታይ ኩን አምላክ ባታይ ነኝ። ኤሎዌ ኤሎዌ ላማ ሰበቅታኒ ከአዳም ብዙ የተማርኩ ሰው ነኝ። ችግር የለው። ኑሩ ድሮ የጥምቀት ዕለት ታቦት በሚገባበት ሰዓት ሴቶች ማርያም ወረደች አሸዋ ላሸዋ እያሉ ሲዘምሩ፣ ወንዶቹ ደግሞ ተዋጋ ወይ ጀግናው ተዋጋ ወይ መቼ ተዋጋና ያስፈልገን እያሉ በነበር የሚጨፍረው። የለም እኔ ጋር የለም። ይኩንዬ ግምት እንትን ጥሩ ብዙ የጠፉት እንደዚህ ነው። እኔ ላይ ግድ የለም። በዚህ እንኳን የተጨበጨበልንን እኛ። ስለዚህ ምንድን ነው ይሄ ከባድ ነው። እንደ ምርጫ እንኳን ዲሞክራሲ ባለበት ቦታ መብታችሁ ተሰጥቷችሁ መናገር የምትችሉበት እንኳን የረባ ሀሳብ የምታቀርብ ፖለቲከኛ ጠፋ። የረባ ሀሳብ እንጭጮች ናቸው። እኔ እናንተም በሆነ አሁን የእድልን መድረክ ቢያገኘኝ ነው የሰራተኛው የስራ እድል እንዴት ነው ማግኘት የሚችለው? ስራ አጥነትን እንዴት መቀነስ እንችላለን? ወጣቱን እንዴት ነው አሁን ቢዚ አድርገ ነው ቪዥን ያለው እንዲሆን ምን እናድርግ? ምን እንደመፈጠር ያለበት? እኔ ወደ ምርጫ ስገባ የመጀመሪያ ፕሮጀክቴ በሰራተኛው በወጣቱ ላይ በትውልዱ ላይ እንዲህ ማድረግ እፈልጋለሁ። የግብርና ውጤቱ ቀዝቃዛ ነው። 3 ምህር እርሻ 2 ከነበር 3 ማድረግ እፈልጋለሁ። የኑሮ ውድነቱ እንዲባርግ፣ የቤት እጥረትን በሚመለከት ቤቶችን በተለያየ በአክሲዮኖች ካምፓኒዎች እየመጡ ወፍ እንኳን ጎጆ አላት እያንዳንዱ ቤት ባለቤት እንዴት ይሆናል? ይሄን መስራት እንችላለን። መሬቱ አለን፣ ቦታው አለን። ኒው ሲቲ መፍጠር ይቻላል። አዲስ ከተማ መፍጠር እንችላለን። አዲስ ከተማ የግድ ለምንድን ነው ደብረ ዘይት ሌላ ደብረ ዘይት መፍጠር እንችላለን? ያ ሁሉ ከተማ አለ እንዴ ያለው? ይሄን ለመስራት እድላለን። ለምንድን ነው መሬቶች ቁጭ አሉት? ይሄንን ሐሳብ ህብረተሰቡን አትራክት ይሄ ለምን ተሰራ? ድልድይ ለምን ተሰራ? ቀበና ለምን ተሰራ? ወንዝ ተፋሰሱ ለምን ተሰራ? ወሬያችሁ በሙሉ መብራት። ይህንን ሰርተ ማን ነው ሐሳብን የሚገዛ? ማን የሚገዛ ይሄን ሐሳብ ይዘ? እንደገና ደግሞ ሐሜት ደግሞ ከንቲባዋን፣ ጠቅላይ ሚኒስትሩን፣ አገሪቷን እኮ የሚያስተዳድሩት በጣም ብዙ ካቢኔዎች፣ በጣም ብዙ ፓርላማ አባላቶች ባሉበት ነው ሀገር የምትተዳደር ያለችው። ዘላችሁ አፋችሁን የምትከፍቱት ጠቅላይ ሚኒስትሩ ልክ እንደ አክቲቪስቱ እንኳን ችግር የለብኝም ቢል አክቲቪስት ጠቅላይ ሚኒስትሩ ተናገሩ። ጠቅላይ ሚኒስትሩ፣ ከንቲባዋ፣ ፊልድ ማርሻል አፋችሁ ላይ እንዴ በፓርላማ ኤርትራ ቢሆን ኖሮ በሉ ችግር የለብኝም።
ይሄ ኢትዮጵያ ነው። ኤርትራ ውስጥ ትችላላችሁ ኢሳያስ አፈወርቅ ብትል እሱ ብቻ ነው አገር የሚያስተዳድረው። ኢትዮጵያ ውስጥ ግን እንደሱ አለ። እያንዳንዱ ፓርት አለው። የደህንነቱን ፓርት አርቲፊሻል ኢንተሊጀንስ አለ፣ ኢንሳ አለ፣ የመከላከያውን ፓርት መከላከያ አለ፣ አየር ኃይል አለ፣ ባህር ኃይል አለ፣ ፌዴራል ፖሊስ አለ፣ የመስተዳድሩን ፓርት ከተማ መስተዳድሩ አለ። እንዲህ በተዋረድ ያለ ተቋም እንጂ እንደ ኤርትራ አንድ ግለሰብ ብቻ ኢሳያስ አፈወርቅ የሚያዛት ሀገር አለችም እንጂ። እና ወሬያችሁ ሁሉ ነገራችሁ ጸባችሁ ከአብይ ጋር ነው፣ ከፊልድ ማርሻል ጋር ነው፣ ከከንቲባ ጋር። እንደዚህ አይነት ጭንቅላት ይዛችሁ ሀገር አትመሩ። ስለዚህ በጣም የተዋረዳችሁበት ራሳችሁ ክብራችሁን ያጣችሁበት ነው። ኤርትራ ይህንን ቢናገሩ እንትናም ተናግሮታል። 35 ሀገር ለማኛ አደረክም ብሎ ራሳቸው ኤርትራውያኖች በዚህ ድምፅ እያወሩ ነው ያሉት። ኤርትራውያኖች ችግር የለም እነሱ ቢያወሩም እውነታቸውን ነው። ኤርትራውያን በሕክምና ጉለት በረሃብተኝነት ሀያ ሀገር ኤርትራ ብሎ ኤርትራውያኖች ያወራሉ። እንደዚህ 20 ሀገር ኤርትራ እንዲህ ለማኝ ሆነን እንዲህ ተሰደን በሕክምና እጥረት በወገን እጥረት መሪያተን ይላሉ ኤርትራውያኖች። ይህን ያወሩ እነሱ 20 ሀገር ኤርትራ በሕክምና ጉለት በረሃብተኝነት ሞታ ያለችው ሀገር ኤርትራ አንድ ትውልድ ሙሉን አርጋ የበላችው ኤርትራ ለህወሓት ለሸኔ ለምናምን በሚሊዮኖች የሚቆጠሩ ገንዘብ ትሰጣለች፣ ለፖለቲካዊ አጀንዳ ተብሎ ማለት ነው። ይህ ነው የኢሳያስ አፈወርቅ አመራር። 35 ዓመት ገሎን ህፃናቶች፣ ወጣቶች፣ ሽማግሌዎች ድንበር ወስዶ በውስጥ ከቶ ጨፍጭፏቸው እንደሚሰደዱ አርጓቸው እንደ ባሪያ በገበያ እንደሚሸጡ አርጓቸው ማያውቁት ሀገር ማያውቁት ቋንቋ ማያውቁት ባህል ውስጥ መጥተው እንዲዋረዱ አድርጎ ዛሬም ጎረቤትን ለመረበሽ ምንም በማያገባን ምክንያት ጉዳይ ሊጠብሰን ነው እየጠበሰ። ይሄ አሁን እነሱ የራሷ ድስት አሮባት የሰው ታማስላለች። አሳ እየበላን አሳ ነባሪ እየበላን መኖሪያ አጥተን 35 ዓመት ሙሉ ተሰቃይተን የራሳችን ሀገር ማኖር አቅተን ህዝባችን በየዓለሙ ስደተኛ ሆኖ ስደተኛ እየተባለ እየኖረ እነ ኮርዳይት እንኳን ሳይቀር አፋቸውን እየከፈቱብን እየኖር የራሳችን ሀገር እንደ ሀገር ማቆም አቅቶን በሰው ሀገር እየፈተፈትን ሸኔ እያደራጀን ፋኖ እያደራጀን መሳሪያ እየሰጠን እኛን እዚህ ከምታገኙት በፐርሰንት ገንዘብ አገቡላችሁ፣ በእኛ ገንዘብ ሸኔ ታደራጃላችሁ፣ በእኛ ገንዘብ ፋኖ ታደራጃላችሁ። ጭራሽ ከጠላቻችን ጋር ከትግራይ ጋር አንድ ሆናችሁ እንደገና ሌላ ጥምዶ ብላችሁ ይጸምዳችሁና እያለ ያወራል። ትራይባውያን ባራ ችግር የለም። ይሄ ለእነሱ ነው ወሬው፣ ችግር የለም። እናንተ ግን ተቋሚ ፓርቲ የምትባሉ ግን ስትናገሩ ውሃ የሚቋጥር አትሰምታችሁ ቋንቋው ውሃ የሚቋጥር ይባላል። ውሃ የሚቋጥር ንግግር ይባላል። እንትን ያለው ደርዝ ያለው ማለት ነው። እንዴ ክርክር ላይ መርዛቸውን እንዲተፉ ተደርጓል። አሁን የመጡት ፈረሶች ናቸው። ጋላቢው ሻዕቢያና ህወሓት ናቸው። በቃ ተረጨ እኮ አለቀ እኮ ረጭ እኮ። ታዲያ ቅድም አሳይቻ ስምቻለሁ። ዳንኤል ክብረት ምን አለ? ህወሓትም ይባላል ከደማችሁ ውስጥ ተጠብቶ ነው መውጣት ያለበት። ተጠብቶ ደሙ ተጠብቶ መውጣት አለበት። በዚህ እኮ ነው የሚነቅላቸው አሁን ዳንኤል ክብረትን። ሁሉም አክቲቪስቶች ደም ያለባቸው የህወሓት ደም ያለባቸው ሁሉ ጠምዶታል። ደሙ ተጠብቶ መውጣት አለበት። የወያኔና የህወሓት ደም አለ። አይለቁንም። መሽገር ናቸው፣ መሽገር ናቸው። በቃ ሁልጊዜ ከኢትዮጵያ ላይ በተለይ አብይ ላይ እኛ አብይ መንፈስ ነው ለኛ፣ መልእክተኛ ነው። እንደ መሪም አናየውም። እኔ አሁን እንደ መሪ አላየውም አብይ። እውነት ለመናገር ከሆነ መሪ ምን ነው ብዬም ጠርቼ አላውቅም። የውዝ ቤት አላችሁ እንዲሁ ለስሙ ስጨርስ ክብር ለጠቅላይ ሚኒስትር ዶክተር አብይ ብዬ እላለሁ እንጂ አብይ መልእክተኛ ነው። ይህን 130 ሚሊዮን ህዝብና እችን ታሪካዊ ሀገር ጠብቅ ተብሎ የተላከ ጠባቂ ነው አብይ። በተባለው መሰረት ቃሉ ጌታ ባዘዘው ቃል መሰረት ይኸው ለዚህ አብቅቶናል። ለውጡ አሳየን። ቪዥን አለው፣ የሚያዩ ነገር አለ፣ መድረስ ያለበት ነገር። እኛ ያሳለፍነውን ህይወት ልጆቻችን አያሳልፉትም ብሎ እል ውስጥ የገባ ነው። ለልጆቻችን ታሪክ ያስቀመጠ ያለ መሪ ነው። በቃ አለቀ። ከሱ የተሻለ እስካገኘው ድረስ በምንም ታምር በዚህ ሰውዬ አልደራደርም ብዬ ወስኛለሁ። ይሄን ሶስን ብልጽግና አለው፣ የብልጽግና ባል አለው። እንደ ዜጋ ነው እንደ ኢትዮጵያ። ምክንያት እንደ ህወሓት የ27 ዓመት የህወሓት ግፉን ስለማውቀው
ዛሬ ላለንበት መከራ ህወሓት ያስከፈለን ዋጋ ጥንቅ ያውቃሉ። ሰራዊት ተበቀለ፣ ሰራዊት በተነ። ያን የሚያክል ጀግና ኮንጎን ነፃ ያወጣ፣ ኮሪያን ነፃ ያወጣ፣ እነ ዚምባብዌን ነፃ ያወጣ፣ እነ ናሚቢያን ነፃ ያወጣ፣ የአፍሪካ ኩራት የሰላም አምባሳደር የነበረ መከላከያ ሰራዊት እንደ 6 ኮርኪ በትኖት ጦር ላይ ባዞ በዘንዶ አስበልቶት ማዕረግ አስቀምጦ ኮፍያ አስቀምጦ እንዲለምን አስደረገ። ዋት በየተቋሙ ያሉ መስሪያ ቤት ጠቅላላ ባንክ ሳይቀር ሰራተኛ በትኖ የራሱን ሰው አስቀምጦ ገዛ። በእርዳታም ይምጣ በብድርም ይምጣ የመጣውን ገንዘብ እንቀላድጎ ዱባይ ቤት ገዙበት፣ ቻይና ቤት ገዙበት። እርቃናችንን በዳው ዘፈቁ። የህወሓት ሚስጥር ሲወራ በዚህ ነው። ሳይፈልጓት አገር አስተዳድሩ፣ ሳይፈልጓት የማያውቋትን አገር አስተዳድሩ። ይሄ የህወሓት ግፍ ነው። በዛ ውስጥ እኛኑ ራሳችን በዘር በሃይማኖት ከፋፍለውን ባህር አልባ ወደብ አድርገውን እርስ በርስ እንዳንግባባ ኦሮሞና አማራን የሚያክል ጨዋ ህዝብ አናክሰውን የዘር ፖለቲካ አምጥቶብን እስካሁን ድረስ ቋንቋችንን በታተኑት። አስታውሳለሁኝ ከጦርነት ቀጠና ነፃ የሆነች ሀገር ትግራይ ብቻ ነች ይሉ ነበር አንድ ሰሞን። ታስታውሳላችሁ? አማራ ክልል ረብሻ ነው፣ ኦሮሚያ ክልል ረብሻ ነው፣ መውጣት መግባት ትግራይ ብቻ ነው። ዛሬ ትግራይ መግባት አትችልም፣ መውጣት አትችልም። ተመልከት፣ ያስቀመጥከውን ነው የምታገኘው ብዬ ምን ለዚህ እኮ ነው። ህወሓት ማለት ጋንግሪን ነው። ተው እናንተ አከሮች ባካችሁ። ጋንግሪን ህወሓት ከደማችን መውጣት አለበት። ህወሓት የሚባል መርዞች ናቸው፣ አይለቁንም። አጥብቀን ተዋጋን፣ ጣልናቸው። እንደ በቀል ከሆነ ለሙስጠፋ በቀል ከሆነ ብዙ እንዳረስ ነበር አላቸው። የሶማሌን ፈጭተውታል። ከመቋዲሾ ከዚያድ ባሬ ጋር ሆነው እኮ ነው ህወሓትና ሻዕቢያ የሶማሌን ህዝብ የጨረሱት። የካራማራው ውጊያ ታሪክ ሚስጥሩን አዳምጡት አንድ ቀን ይሉና ሰው ከትግራይ መተ ከሶማሌ ወታደር ጋር ሆነ ሻዕቢያን ይዘ ኢህአፓን ይዘ የሶማሌን ህዝብ ትፈጃለህ ለመሬት ብለህ ይናገር። ካራማራ ድሬዳዋ እኮ ገብተዋል እኮ 40 ኪሎ ሜትር ነው የቀራቸው እኮ። ድሬዳዋ ድረስ ሲገቡ ችግኝ እኮ የተከሏል ነው የገቡት እኮ። ሰው የገደሉ ነው የገቡት። ሂድ በደቡብ በኩል በነጌሌ በኩል ሂድ፣ ከባሌ ከፊልቱ ከዶሎ አንስተ ነጌሌን አልፎ ከበረ መንግስት ድረስ ሲገቡ እኮ ሰው የገደሉ ነው የገቡት እኮ። በሙሉ የነበሩት ማለት ሶማሌዎች ውስጥ ናቸው እኮ። ኢህአፓና ህወሓትና ሻዕቢያ እኮ ነው የገባው ነጌሌ ሲወጉን የነበረው። እድሜ ለጀግና 12 ክፍለ ጦር ለ4 ክፍለ ጦር ለ7 ሜካናይዝድ እድሜ ለነጌሌ ቦረና ህዝብ መቋድሮሹ ድረስ ገብቶ ፈስፈስ አድርጓቸው ወጣ። ሻዕቢያና ህወሓት ገለውናል፣ ኢህአፓ ደግሞ አገላልኖናል። ዛሬ እንደገና ዳግም ለምርጫ መጣብን ኢህአፓ ብሎ። ይሄ ቀላል ታሪክ እንደ መጽሐፍ እኮ ተቀምጧ ቁጭ ብሏል እኮ። የዘሩትን እያጭር ነው እንዴ ዴቪ። አብይ የሰራውን ስራ ለመናገር በዛብን ዴቪ። አንተ እንዳልከው አለቃለሁ ቢል አብይ በጠመንጃ ይዘን ነው። ኧረ እንዴ እሱም አይልም እንጂ አስቀይማለሁ። ወታደር ብቻ ሳይሆን ባህሩን ሸጠው ለዚህ ቻበቁት። ይህን ሁሉ ችለን ዝም አለ። ሙስጠፋ ምን አለ? እንበቀል ብለን ካልን አለ እኮ መበቀል ካለብን እኮ እንበቀላችሁ ነበር አለ። ስላልፈልግ ያቃላ የሶማሌን ህዝብ የጨረሱትን ያቃላ። አብዴሌን እኮ አምጥቆ እስር ቤት እኮ ስንት ሶማሌ አልቋል። ስንት ጀግና የተማረከው ሶማሌ አይቀመጥም ነበር፣ ይገደል ነበር። ይህ ሁሉ ህወሓት ስራ ነበር። አንድ ሶማሌ ተማረ ከተባለ ይገደላል። አንድ አፋር የተማረ ከተባለ ይገደላል። ሙስጠፋ ምሩት ምን አለ? የ27 ዓመት በቀላችሁን እናውራው ካልን አለ። አዳምጡት ሙስጠፋ አዳምጡት። ወራንን ሲገድል የአማራ ህዝብን መሬት የሰራችሁትን እንስራ ካልን አለ፣ እናውራው ካልን አለ። አዳምጠው ሙስጠፋ የሚናገረው ሂሳብ ማውራረድ ካለ
ለ27 ዓመታት ወይ ከዛ በላይ አማራ ምሁራንን ሲገድል የአማራ ህዝብን መሬት ሲወስድና ሲዘርፍ የአማራውን ህዝብ በሌሎች እንዲጠላ በከፍተኛ ደረጃ ሲንቀሳቀስ የቆየ ኃይል ቢኖር ህወሓት ነው። ስለዚህ በ8 ወር ውስጥ ተበደልኩ የሚለውንና በ27 ዓመት ውስጥ በዚህ ማህበረሰብ ላይ ያደረሰው ሂሳብ ሲወራረድ እናየዋለን። ከዛ አንፃር በሶማሌ ህዝብም በኦሮሞ ህዝብም በሌሎች በአፋርም ተመሳሳይ ሁኔታ ነው ያለው። ለ27 ዓመታት ጁንታው ያልበደለው ያልገደለው ያልዘረፈው የኢትዮጵያ ማህበረሰብ የለም። ያላንኳሰሰው ያልበደለው ሃይማኖት የለም። ስለዚህ ከዚህ አንፃር ከማን ጋር ማን በዳይ ሆኖ ማን ተበዳይ እንደሚሆን በጊዜ ሂደት ምናየው ይሆናል። I remember my daddy back in 64 pushing that plow till he couldn't push no more. He said, son, this mud runs thick as a prayer. You better get used to this heavy delta. The sun was a hammer hitting on. Better you live as soon as you better you live alone. ተውሪ ይላችኋል። አውርተን አንጨርስም። እናንተ ግፍ ተውሪ በቃ ለዝጊር ሰተነዋል። እኛ በቃ አናወራም ግፋችሁ እንደገና አታውሩብን ይላችኋል። እኔ እኮ አለብን እኮ ዘፋኞቹ ልኮ ዘፈኑባችሁ እናንተ ላይ እንደገና ቆዳ ገልበጣችሁ ልትመጡ ትፈልጋላችሁ ወደ ስልጣን። አታፍሩም? ብንሰጣችሁስ ትመጣላችሁ? እውነት ትበላላችሁ ያችን ሀገር እንዴ? ይወዳችን ቦዳችን ይዘን እንጂ ምን ያላደረጉ ነገር አለ? ያለ ኮመንት አዳምጥ ይችላል። እንዴ ብንሰጣችሁ ትመጣላችሁ? በሐሜት እውነቱን እኮ ዳንኤል ክብረት ከደማችን ውስጥ ተጠብቶ መውጣት አለበት ስሜቱ ያለው ስሜቱ እንኳን ከዚህ መውጣት አለበት አለ። በሱንም እኮ የተጨማለቁ ናቸው። ዛሬ እነንኩሮ ሚዲያ እኮ ህወሓት ያሳደጋቸው ህወሓት ጡጡ የጠቡ ናቸው እኮ አሁንም እኮ እንደመሽገር ተጣብቀው አለቅም ያሉ እንጂ ዳንኤል ክብረት ማካ ተጠብጦ መውጣት አለብን ከሌላችን ብሏል። እኔ ከዚህ በፊት እንዳልኩት ከሶስቱ ነገሮች ወያኔነት የሚባል ነገር ህወሓትነት የሚባል ነገር ከደማችን መውጣት አለበት እኮ ተፍቆን መውጣት ያለበት እኮ እንደገና በእነሱ አፋቸውን ይከፍታሉ 48 ሰዓት እየተጣዱ እንዴ ምን ያልቻል ነው አለ በመንደር እኮ እኔ የክፋታቸው ክፋት ተውት። የገጠሩ ነው የኦሮሞን ያማራን ተውት። አዲስ አበባን እኮ ለሁለት ሰነጠቁት እንዳንገናኝ አድርገው አዲስ አበባ ልደታ ስትሄዱ እዚህና እዚህ ያለ ቤት አስፋልት ተሻገረ እኮ ነው ቡና የምትጠጣው ቁርስ የምትበላው ሰላም የምትባባለው ለቅሶ የምትሄደው እዛና እዚህ ነው። ወይ እንትና ቤት እኮ ሰርግ አለ ከተባለ ተሻገረ ትሄዳለህ። ልደታ ልትመጣለህ። ያ ህዝብ እንዳይገናኝ መሀል ላይ ሀዲድ አመጥተው ዘረጉበት። የባቡር ሀዲድ ምንም እኮ ጥቅም የለውም። አንደርግራውንድ እኮ ማድረግ ይችላሉ እኮ ገጽታ ግንባታ ይሏል። 3 ፍርጎም አትሞላለች እኮ የምትሄደው እኮ 3 አንበሳቶች እኮ ሽፍነዋል እኮ ያ ሁሉ መንገድ ዘግተውት ብሩን ቀርቦ ጋጡበት። በዛ ብር ዱባይ ቤት ተገዛ፣ በዛ ብር ቻይና አክሲዮን ከተከፈተ፣ በዛ ብር አሜሪካ ሪሲት ተሰራበት። ጨፈጨፉት። ስንት ቢሊዮን ብር ሀዲድ የሪቼ እኔ ሰፈር ሰዎች አሁን ድሮ ሪቼ ነው የሪቼ ልጅ ነኝ። እዛኛው ፊት ለፊት ሸምበቆ ለቤት ክሮስ አድርጌ ሄጄ እነሱ ይመጣሉ። እዛ ጋር ነው ዛሬ ሪቼ ያለና ሸምበቆ ያለ ሀዲድ ሰርተው በመሃል አንገናኝም። መሻገርም አልሽ በቃ ተለያየን። ይህንን ያክል እኮ ዘር ቤተሰብ የበተኑ ሰዎች እኮ ናቸው። ከመካሪዳ አንቆየ እኮ ክፉዎች ናቸው። የሰሩትን 27 ዓመት ጫካ 10 ዓመት የቃጠሉትን 27 ዓመት ቆምሮብን የሄዱ ወንጀለኞች ናቸው። ስላልጠየቅናችሁ አዎ ፈጣሪ ጠይቆ እኮ ዋጋችሁን አስቀምጦ አሳየን እኮ። ያስቀመጣችሁትን እኮ አገኛችሁ። እድሜ ለእግዚአብሔር ሩቅ አይደለም፣ ስራው ሰፊ ነው። በእናንተ ላይ እኮ እኛ የእግዚአብሔርን ተአምር ያየነው እኮ በእናንተ ላይ እኮ። ቋንቋችሁ የቁራ ቋንቋ ሆኖ ስትበታትኑ ያየናችሁ።
ተጠብቶ ነው ከደማችን ውስጥ እናንተ ህወሓት የሚባል ቋንቋ መውጣት አለበት አለ ዳንኤል ክብረት። ወያኔነት የሚባለውን በሽታ እኔ ከዚህ በፊት እንዳልኩት ከሶስቱ ነገሮች ስናጠፋው ብቻ ነው። አንድ በአካል እንዳይኖር እንደ መዋቅር እንደ ተቋም ስልጠና የሚሰጥ ድርጅት የሚያቋቁም መዋቅር የሚዘረጋ ሰዎች የሚያሰባስብ እንደ ተቋም መሆን የለበትም። ሁለት እንደ አስተሳሰብ ወያኔነት የሚባል አስተሳሰብ መኖር የለበትም። እንደ አስተሳሰብ ራሱ ሰዎች ወያኔ ሲሉ በስማ መባል አለበት። ማንም ሰው በጭራሽ ለልጆቻችን መንገር ያለብን እሱን ነው እንጂ ይህን ያደረጉት በዚህ ምክንያት ነው አይደለም ብለን ያልነብን። ወያኔ የሚባል ኢትዮጵያን በጣም ባሰቃቂ ሁኔታ የተጣባ በሽታ ስላለ ስሙን እንኳን ሲጠሩ በስማም ብለው ራቁት። ስሙ የተጠራበት ቦታ አትድረሱ። ስለሱ የተጻፈ መጽሐፍ አታነቡ። ስለሱ የተሳለ ስዕል አትዩ። ፎቶውን አትዩ። በጭራሽ ይጋባባችኋል። ሳታውቁት በሽታው ይሰርጻችኋል። ስለዚህ ራቁት። እንዲህ አይነት በሽታ ነው ኢትዮጵያን የገጠማት። በምንም መልኩ በክፉም በደጉም አታንሱት። መጥፎ በሽታ ነው። ታታቁት እናንተን ይጋባል ብለን አስተሳሰቡ ነው ለመሰላችሁ። አስተሳሰቡ እንደ ተቋም ቢጠፋም የተለያዩ ሰዎች ላይ ግን አየዋለሁ። አንዳንዶች ቅድም እንደተባለው ሳያውቁት ይሄ ነው አሁን እነ ሀብታሙ ውስጥ ያለው ይሄ ነው ያደጉበት ነው። እነ መሳይ ውስጥ የምታዩት እነ ግልብጥ ሚዳስ ይሄ ነው ውስጣቸው አለ። አድገውበታል። ጡጦና ጠጥቶታል። አሳድጓቸዋል። ደማቸው ውስጥ አለ። ተጠብቶ መውጣት አለበት ነው። ልክና ያባባል እኮ የሚናገረው ራሱ ሳያስቡት የሱ ሰለባ ሆነው ያገኙታል። ራሳቸው ሳያስቡት እየተቃወሙት ሁሉ አንዳንድ ሰዎች ግን ውስጣቸው ውስጥ የፐርሰንት ጉዳይ ነው። 20%፣ 30%፣ 5% ወያኔነት ውስጥ ይኖራል። በደማቸው ውስጥ የሆነች አልላቀቅ ያለች እና ወይ ድሮ በገጠር እንደሚደረገው እንደዚህ ክፉ ደም ወይም ጥቁር ደም እንደዚህ በሚኖርበት ጊዜ ይበጣና ያ እንዲፈስ ይደረጋል። ከአንዳንድ ሰዎች ተበጥቶ ወያኔነት መፍሰስ አለበት። የሆነች ቦታ ላይ ያለች ሞክረን ነበር። እሻይ ነው በደማቸው ውስጥ ተላብሶ ደሙን በክሎታል። እንዳለ አሁን ኩሩ ሚዲያ አሁን ተበክሏል። ደሙ ውስጥ አለ። ይዞታል። ኢትዮጵያ የምትባል ሀገር ካልፈረሰች ይዟቸዋል። ልክ እንደ ጄሪ ስታሊን እንደማለት ነው። ስታሊን አሁን ይሄ ነው በቃ። ስታሊን እንኳን ግድ የለም ስለነበር የቫይረሱ ተሸካሚ ይባላል። ከተሸከምኩ ራሱ ቫይረሱ እንደዚህ አይወጣም። አንተ እንዳልከው አይወጣም። ተጠብቶ አይወጣም። አንድ ሰዎች ተበጥቶ ወያኔነት መፍሰስ አለበት። አይወጣም፣ አይፈስም። የሆነች ቦታ ላይ ያለች ከአንዳንድ ፓርቲዎች ከአንዳንድ መዋቅሮች መፍሰስ ያለበታል። ወደፊት ከየራሱ ህጎቻችን ውስጥ አወቃቀራችን ውስጥ የምንተዳደርባቸው መመሪያዎች ውስጥ አለች ወያኔነት እና እሷ እየተበጣች መፍሰስ አለበት። ሶስተኛው ከታሪክ በምን መልኩ የዚህ ታሪክ ቀጥሎ በኢትዮጵያ ታሪክ ውስጥ ቦታ እየያዘ መሄድ የለበትም። በቂው ነው። በቃው። ከዚህ በኋላ ታሪክ ሊኖረው አይገባም። እዚህ ትውልድ ላይ መቆም አለበት። በቃ ወደሚቀጥለው ትውልድ መሸላት ስሙ ራሱ መተላለፍ የለበትም። ስሙ እዚህ ትውልድ ላይ ማለቅ አለበት። በቃ ወደሚቀጥለው ትውልድ የሚሄደው ብልጽግና፣ ልማት፣ እድገት፣ ቴክኖሎጂ ውጤት ነው የሚሄደው። የወያኔ ታሪክ እዚህ ጋር እኛ ጋር መቀበር አለበት። በቃ ትክክል ነው። ሰሪ የምስማማው ነው። በምንም መልኩ ወደፊት አገር ሲቀየር ነገር ሲመጣ የእሱን የሚያስታውሱን ማስታወሻዎች በሙሉ እንዳይኖሩ መደረግ አለበት። ያቆማቸው ሐውልቶች፣ የሰየማቸው ስያሜዎች፣ እሱ የጠራቸው ምን ያላቸው እሱን የሚያስታውሱ ስናየው ትዝ እንዳይለን ማለት ነው። ጭራሽ ምንም ነገር መቀመጥ የለበትም። ምንም እሱ መንገድ ስንሄድ አይተነው ብለን ትዝ እንዳይለን ማድረግ አለብን። ይሄን ካረግን ኢትዮጵያን እንገላግላታለን። ካልሆነ ግን ወያኔ ቁጥር 1 ጠፍቶ ወያኔ ቁጥር 2፣ ወያኔ ቁጥር 3፣ ወያኔ ቁጥር 4 የመምጣት እድል አለው። ዛሬ መገላገላችንን አይደለም ማየት ያለብን፣ ሁለተኛ እንዳይመጣ።
ሴላቸው ራሱ መፍረስ አለበት። በወያኔ የነበሩ ሴሎች መፍረስ አለበት። አንድ ለምሳሌ ባቡሩ ጠቅላይ ሚኒስትሩ ጋር ጮኻሉ ጠዋት ማታ በየጊዜው ይልመለፈል አፍርሱልኝ ይሄን ባቡር በቃ ታከለውማ አንተና ለምትባው አፍርሰዋ በቃ ምንድነው ይሰራ አፍርስልኝ በቃ ከፈለክ አቅም ካላችሁ አንደርግራውንድ አስኪዱት ካለበለዚያ በገጠር በኩል ወሰዱልኝ ልቀቁልን ያን በቃ ምንም ጥቅም የሌለው ሶስት ፍርጎ እኮ ነው የሚለው ሶስት አንበሳ አውቶቡስ ሸፍነዋል አውጡልን ካስፈለገ እኔ በነፃ 3 ባስ ዶኔት አደርጋለሁ እኔ በነፃ ካለ ገንዘብ የሚያመላልስ አውቶቡስ ይሰጣለሁ አንሱልኝ ይሄን ባቡር የሚባል ነገር አንድ ሁለተኛ በቀደም ጠቅላይ ሚኒስትሩ ስራ ቢት ተናግረዋል ሰው እንኳን ከውጭ ሲመጣ ሀገሪቷ እጣዋ ለምን መጣችሁ ወደዚህ ሀገሪቷ እኮ ሰላም አይደለም የሚሉ ታክሲ ቦሌ ታክሲዎች በሙሉ ዋት የመሰረታቸው ናቸው በሙሉ በአደራጅቶ ያቋቋማቸው ናቸው በሙሉ መነሳት አለባቸው በወያኔ መረብ ስር ያሉ በሙሉ ተቋም መፍረስ አለበት ኤርፖርት ውስጥ ጠቅላላ ያሉት ከደላላው አንስቶ እስከ ሱቁ ድረስ ያሉት በሙሉ የወያኔ ሱቆች ናቸው ዋት ይዘርጋቸው መረቦች ናቸው መኒላው እንደሪዛ ውስጥ ነው የሚሰራው ወንጀሉ እዛ ነው የሚሰራው ኮኬን የሚያልፈው በእነሱ ደላላነት ነው እያንዳንዱ ሚስጥር ታውቁታል አፍርሱት ይሄንን ወያኔ ያለውን አልሰማማ አብይ አይ ዩኒቨርሲቲ በቅርብ እንከፍታለን ሲል ሰምተው ወይ ከኛ አይበልጥም ሰይጣን እኛ እንደ ጆሮን ይዘን የምናስተምረው ይላሉ ስለዚህ ያየን እኮ ነው የኢትዮጵያ ህዝብ እንባ የት እንደጨመራቸው ስለዚህ ይሄ አጥብቀን ምንታ ከዚህ በኋላ የምናየው ቪዥናችን የምናየው ውበታችን የምናየው እድገታችን የምናየው ብልጽግናችንን ማንም እንዲያጠፋብን እድል መክፈት የለብንም ጌም ኦቨር ጦርነት የትም ዓለም አለ የትም ሀገር ይደረጋል ችግር የለውም እሱ ሽፍታ ድሮም አለ በኃይለ ሥላሴ ጊዜ ሽፍታ አለ አሁን ሰው ወደ ጅማ ስትሄድ ጅማ ደብረ ዘይት ስትሄድ ያጋጥማል መሀል አዲስ አበባ ላይ መኪና እየነዳል ለሃንግ አድርገው የሚወስዱበት ሌባ ካለ ሌባ እንዴት ይጠፋል የሁሉ ጉዳይ ነው ሽፍታ አለ አዎ በደንብ አድርጎ መከላከያው ጫዋታው ሌላ ነው ሲቹዌሽኑን ቁጭ ብለህ ተከተከተከ ነው አሳቻም ጫጫቅ ጫዋታው እዚህ ጋር ያልቃል አየር ላይ ፕሮፓጋንዳ ላይ ያለው እሱ በራሱ ብዙ ይከስማል እስከዛ ዋጋ ያስከፍለናል አንደነግጥም አንፈራም በየቦታው ግን ያለው ሴል መበጠስ አለበት አሁን የመታራ አካባቢ ያለውን ነገር ሰምቼ ጀዋር እየፎከረ ነው ያለው በአርሲ መስመር ላይ እኛ ዝግጅታችን ጨርሰናል አሁንም መግደል እንቀጥላለን እንገላለን ይላሉ ትናንትና ሰምቼው ነበር አሁንም ግድያው ይቀጥላል አማራ ብቻ እኮ ኦሮሞ ነው የሚገደለው አሁን በዚህ መልካምን የሚባል በመታራ በኩል የምታዩት እዚህ ከደቡብ ከተለያየ ቦታ መጥተው ሸንኮራይ ሳለ አትክልት ይሰራሉ ቲማቲም ሽንኩርት ሁሉ እየሄዱ ገሏቸዋል እነሱ እዛ ደግሞ ይመጡ ደግሞ ከደቡብ ናቸው በአብዛኛዎቹ ይመጡ ደግሞ የሚለወጡ ሰዎች ናቸው ከአማራ ክልል ሄዳሉ ሰርተህ ልጠነህ የምታገኝበት አርሰህ የምታገኝበት ነው ወንጂ ስኳር ፋብሪካ አካባቢ የማታውቁት ከሆነ መታራ የማታውቁት ከሆነ በደንብ ውጤታማ ናቸው ወንዙም አለ ወንዙን እርጌት ያደርጉ እየሰሩ ምናምን እነሱን እየሄዱ ይገሏቸዋል አንድ ታጣቂ አንድ ክላሽ ይዞ መጥቶ ይገላል የዛ ክልል መስተዳድሩ ያውቃል እንዴ ለንደን ኢንግላንድ ላይ ሞባይል እያወራህ አትሄድም ትነጠቃለህ እንዴ ስለዚህ ይሄ ረጅም ጊዜ የተሰራ ሴል መበጣጠስ አለበት የዋት ሴል በሙሉ መበጣጠስ ያለበት ስለዚህ የሸኔ የሚባል የለም ፋኖ የሚባል የለም ኦሮሞኛ ቋንቋ ተናጋሪ አድዋ ልጆች ናቸው ለቅምት ያደጉ ናቸው በሰፈራ መጥተው ፋኖ የሚባል ኃይል የለም ጎጃም ጎንደር ላይ ያደጉ ኤርትራውያኖችና የትግራይ ተወላጆች ናቸው አማራ አይደሉም በዘር አመጣንላችሁ የሚታገሉት ለሻቢያ ነው የሚታገሉት ለህወሓት ነው የአማራ ነፃ አውጪ የሚባል የለም አማራ ነፃ ወጥቷል ነገርኳችሁ አማራ በዘመኑ ነፃ ያወጣው ይሄ ሰውዬ ብቻ ነው አማራ እንደ አማራ ቆሞ እንዲህ ያደረገው ይሄ ሰውዬ ነው አማራ እንዲያወራ አይደለም እኮ ጫካ ገብቶ እንዲታገሉ ላይ ፈቀድለት ይሄ ሰውዬ ነው ቤትኛው በ27 ዓመት የህወሓት ዘመን አማራ ነኝ ብሎ መናገር ይችላል እንዴ ተናግሮ ያውቃል እንዴ ማን ወንድ ነው ወጥቶ በህወሓት ዘመን እኔ ጎንደሬ ነኝ የሚል
ማን ወንድ ነበር በህዋት ዘመን ወጥቶ ጎጃሜ ነኝ ወለየ ነኝ የሚል ነበር? ትችል ነበር? ይሄ ነው ቃልን ያከበረልን ነፃ ያወጣ ይሄ ነው አጥብቃ ያዘው መሪ ነው። ዛሬ ጎንደር እኮ ፓሪስ ሆናለች እኮ አይታታል እኮ ልማት ጎጃምን አይታችሁታል? ፓሪስ ሆናል እኮ ልማቱ እንድናዩት እኮ አታምኑም እኮ ኢኩቫለንት እኮ አዲስ አበባ ነው የሆነች እኮ ጎንደርና ባህር ዳርና እኮ አዲስ አበባ እኩል ናቸው ሄደዋል። ጎንደርና እኮ አዲስ አበባ እኩል ናቸው። ወሎ ብትሄድ ልማቱ ይሄ ማንም ይሄን ያሳየው እኮ ሰው እንዴት ያየውን ነገር መቀበል ያቅተዋል? ይሄ ሲደረግ ችግር አለ፣ በደንብ አለ፣ በደንብ አለ። በተለይ ሻቢያዎች ይህንን ሲያዩ እንዴ ዛሬ እኮ ይገርማል። የጎንደር አንድ ገጠር ከተማ ኤርትራን ቡንሳታለች እኮ የጎጃም አንድ ገጠር ከተማ ቡንሶታል። ጅማና ኤርትራን አታወዳድርም። አሁን ይሄ ሁሉ የስራ ውጤት ነው። ከጦርነት ጋር ከሐሜት ጋር ከወሬ ጋር ከምቀኛ ጋር ሆነን እዚህ የደረስነው። ለዚህ ደግሞ ፕራውድ እናደርጋለን፣ እንቆራለን። እናንተ በስራችሁ ሄዱ ትችላላችሁ፣ መብታችሁ ነው፣ አንከለክላችሁም። እኛ ግን ተውን ነው የምንለው፣ ተውን ነው የምንለው። በቀመሳችሁ ቁጥር የተነሳችሁ ዳዊት አብይ ከንቲባ አዳነች ፊልድ ማርሻል አትበሉብኝ። ጌም ኦቨር፣ ጨርሻለሁ። በቃ ወያኔ ከጫካ የገባው አፉን ቀበቱና ህዝባችንን እያሞኘ የኢትዮጵያ ንብረት ለመዝረፍ ህዝባችንን ለማስጨረስ አልሞና መኩረብ። አዎ የታወቀ መጽሐፍ እኮ አለ፣ ተጽፏል። ስለዚህ አሁን ከውስጣችን ማውጣት አለብን። ህወሓት የሚባል ቋንቋቸው መስማት የለብንም፣ ታሪካቸው መስማት የለብንም። ይበቃናል። በቃ ይሄ በጣም ሊታስበት የሚገባ ጉዳይ ነው። እነሱም እኮ ያውቁታል። አሁን አላቻ ጋብቻ አሁን ህወሓትና ሻቢያ አንድ ሆነ ቢባል አሁን በምን ተአምር የጠላት እኮ በሚል እኮ ነው። ብቻ አንድ እንሁንና አንድ ጊዜ ብልጽግናን እንዋጋ፣ ከዛስ ይለይልና ሁለታችን ተዋሉ። እንዲህ በየትኛው ታሪክ ነው አሁን ህወሓትና ሻቢያ አንድ ቢሆኑ? በምን መስፈርት አንድ ይሆናል? አንድ እንትን እዚህ ልጋብዛችሁ። ይህች እንኳን ሜካፓ እንኳን ምን አለች? ተጠየቀ ነው። በጣም አጸያፊ ኤርትራ በጀኖሳይድ እየተጠየቀ ነው። በጣም አጸያፊና ዘግናኝ የሆነውን ወንጀል ትግራይ ውስጥ ገብቶ የሰራው ኤርትራ ነው። እሱ ግን ምን እያለ ነው ያለው? በትግራይ ህዝብ ላይ የተሰራውን ወንጀል እንደ ጀግንነት ነው እያወራው ያለው። ኤርትራ ገብቶ ዛሬ ኤርትራውያኖች እንኳን ኮንዴም እያደረጉት ያሉትን ማለት ነው። አታ ሻዕቢያ ጀግና እዩ እኮ ኤርትራ አሁን አስቡ፣ የምትናገሩን አዳምጡ። ቅድም የነገርኳችሁ ነው። ኤርትራ በጄኖሳይድ የምትጠየቅ ሀገር ነች። በጄኖሳይድ የከሰስናት ሀገር ነች። ሌላው ትግራዋይ ወጥቶ ኤርትራ ጀጋኑ ተጋሩ ኤርትራ ጀግና ይለናል። እርስ በርሳቸው እንኳን አልተግባቡም። አሁን የነገርኳችሁ ቋንቋቸው የቁራ ቋንቋ ይሆናል። እነዚህ ሰዎች እመኑኝ ብዬ አልኳችሁ። ምን ይኸው እዚህ ጋር ተመልከቱ። በጄኖሳይድ የምንጠይቀውን ኤርትራ ሚስቶቻችን፣ እህቶቻችን ብልት ውስጥ ብረታ ብረት ሲከት የነበረ ድስቶቻችን ሲዘርፍ የነበረ ጄኖሳይደር ብለነው ቪምቶ እየደፋን የተንደባለልና የወሰነውን ዛሬ ጀጋኑ ተጋሩ ይለናል እያሉ ራሳቸው ትግራዮች ከትግሮች ጋር የተባሉ ነው ያሉት። ይኸውልህ እኮ ይኸውልህ ኤርትራ በጄኖሳይድ እየተጠየቀ ነው። በጣም አጸያፊና ዘግናኝ የሆነውን ወንጀል ትግራይ ውስጥ ገብቶ የሰራው ኤርትራ ነው። እሱ ዘግናኝ አጸያፊ ወንጀል ገብቶ የሰራው በጄኖሳይድ የምንከሰው ኤርትራ ነው። እንዴት ነው ዛሬ ኤርትራን ተጋዳይ ጀግና ተጋሩ ጀጋኑ ብለህ የምትለኝ ነው የሚሉት እኮ እሱ ናቸው እኮ። ኤርትራ በጄኖሳይድ እየተጠየቀ ነው። በጣም አጸያፊና ዘግናኝ የሆነውን ወንጀል ትግራይ ውስጥ ገብቶ የሰራው ኤርትራ ነው። እሱ ግን ምን እያለ ነው ያለው? በትግራይ ህዝብ ላይ የተሰራውን ወንጀል እንደ ጀግንነት ነው እያወራው ያለው። ኤርትራ ገብቶ ዛሬ ኤርትራውያኖች እንኳን ኮንዴም እያደረጉት ያሉትን ማለት ነው። አታ ሻዕቢያ ጀግና እዩ እኮ ንዕላ ዕላም ንፅር ቢሉ ዝኸይድ አታ ሻዕቢያ ጀግና እዩ እኮ ንዕላ ዕላም ንፅር ቢሉ አታ ሻዕቢያ ጀግና እዩ እኮ ንዕላ ዕላም ንፅር ቢሉ ዝኸይድ አታ ሻዕቢያ ጀግና እዩ እኮ ንዕላ ዕላም ንፅር ቢሉ ዝኸይድ እኮ እዩ። ሻዕቢያ ጀግና ይላል። የሟሱት የትግራይ ልጆች አያሳዝኗችሁ? ይሄ ነው ጨዋታው። ክፉዎች ናቸው ብሎ በምክንያት ክፉዎች ናቸው። ሰላም ላንተ ዶክተር አብይ ትዕግስታቸው አልበዛም ወይ? ለምን ላከኝ ካልከኝ ጠይቀኝ። ይሄ ነው አንድ መንግስቱ ኃይለማርያም ምን አለ? አንድ ቁና አለ።
አንድ ቁናል ከዛ መስመር መጥቶ ያውቃል ወይ ብሎ ጠየቀ። ሙሉጌታ ተናገር እስኪ አንተ አንድ ቁናል ከትግራይ መጥቶ ያውቃል? የለም። ይኸው እስከ ዛሬ ድረስ የኦሮሞን ከአማራ ከጉራጌ ከደቡብ ከቤንሻንጉል የሚሰበሰብ ግብር ለነሱ ይወስጥን እንሰጣለን የክልል ባጀት እያለ በራሳቸው ምንም በራሳቸው መሳሪያ የገዙበት ጥቂት የገዙ አሁን ሲራቡ ሲዳረቁ ገንዘብ ሲያስፈልጋቸው መሳሪያ ሊገዙ ሲፈልጉ ዋው ባጀት ካትሰጠ ባጀት ወርቃቸውን እኮ ሸጦ ጨርሰዋል ኤርትራ። አሁን ገንዘቡን ክልሉ ይሰጣቸው። ማን ነው የሚሰጠው? ለማን ነው የሚልከው? ማን ነው መስተዳድሩ? ለታደሰ ከላክለት አንገቱን አንቆ መሳሪያ ተደቅሎበት ነው ትግራይን የሚያስተዳድሩት ታደሰ ወረደ። እስረኛ ነው፣ ቁም እስረኛ ነው ታደሰ ይታወቃል። መንግስትም ያውቃል፣ እኛም እናውቃለን። ለሱ ከሰጠው መሳሪያ ደቅሎ ነው የሚንቀበሉት። ለደብረ ጽዮን ከላክለት ደግሞ ኢሳያስ አፈወርቅ አንገቱን አንቆ ነው የሚቀበለው ገንዘቡ። ማን ይሰጠው? ማን ይምጣ? ለማን ይሰጥ? ኦፍኮርስ ሰራተኞቹ ደሞዝ ማግኘት አለባቸው። የሰሩ ሰራተኞች ጡረተኞች አለ ገንዘባቸው መስጠት። ለማን ይሰጥ? አጣሩና አምጡ። አለበለዚያ ፔሮላችሁን አምጡ። በባካንቸው አካውንት ይገባላችሁ። አምነን ለእናንተ መስጠት ገንዘብ ልክላችሁ ትበሉታላችሁ፣ መሳሪያ ትገዙበታላችሁ ብሏል መንግስት። እንዴት አንታመንም? አትታመኑም? እንዲያማል እንዴ አንታመንም ወይ ብሏል አንዱ። በጣም እኮ ነገር ለምን አታምኑ? እንዴት የምናምናችሁ እንዴ? ኬጂ ጀምሮ ማስተማር አለብን። ወያኔ ስልጣን ጽምዶ ጥምረት ህወሓት ቀድሞውኑ ቢሆን የራሱ ሻዕቢያ ተቋም እንደነበረ ነው። ጽምዶ ጥምረት ህወሓት ቀድሞውንም ቢሆን የራሱ የሻዕቢያ ተቋም እንደነበረ ነው ያስመሰከሩት። እንዲህ አዲስ አበባን ምን ወበት በጀርመንና በፈረንሳይ የጋራ ቲቪ ሲታይ ነበር። በጀርመንና በፈረንሳይ የጋራ ቲቪ ሲታይ ነበር። ልብ እንዴት እንደሚያሞቅ አቀራረቡ ራሱ ይገርማል። አብይ ዕድሜና ጤና ይስጥልኝ። ስለዚህ ይሄ አይሆንም። አምጡ፣ ሁነኛ ሰው አምጡ። ቢቸግረኝ ኮመንት ሰጠው እኮ እንደው እኔ ማፋ አያርፍም እኮ። ጠቅላይ ሚኒስትሩ ግራ ተጋባ። ለማን ተብሎ ፓርላማው ግራ ተጋባ። ያው ሲጨንቃቸው እኔ ጋር ነው የሚደውሉት። ሊያማክሩኝ ምን ይደረግ ትላለህ? ካፌ ላይ ዝም ብሎ ተመጣልኝና በሃይማኖት አባቶች በኩል ይሰጣል። እኔ ደግሞ ትዝ ሲለኝ ሰረቀ ብርሃን አለ እንዳይን ተሸርሙጣ ለኤሊዛቤት ለሆነች ሀገር እሱ ነው ለካ ለረገረ ይቅርብኝ እኔ አልገባም አልኩ። አይሰጣም አይሰጥም። ካፌ ላይ መለስኩት። ይገርማቸዋል። ለሰረቀ ብርሃን ይሰጠው ነበር። እነዚህ ግፈኞች ናቸው። ለእኔ መሳቂያ ናቸው። ፖለቲካ በደምብ ስቅባቸዋለሁ፣ አላግጥባቸዋለሁ። እረፉ ብያቸዋለሁ። እረፉ። ፔሬድ ጌም ኦቨር። ጨዋታ ትወዲው። ይህን ካልኳችሁ ይበቃችኋል። እናንተ አሁን ዛሬ በዚህ ደግሞ አረቅ የጠጡ በዚህ ምን አለ ተጥዳችሁ ያ ኮረና ዳይት ምን አለ ይላል። ሌላው ግን የመጨረሻው ያው እንግዲህ የቅዳሜው ፈንድሬዚንግ ነው። የቅዳሜው ገንዘብ ማሰባሰብ ፕሮግራም ነው። እንግዲህ ክበበው ገዳም ተቀላቅለዋል። ዘንድሮ የማያስብ ነገር የለም። እሷን ደግሞ እናያለን። ደግሞ እሷ ነች እንግዲህ አንድ ነፍሳችን ነፍስ ዘራባታለን ብላ ያሏት ገንዘብ መሰባሰቢያ ትግራዮቹ ወርቃቸው ሁሉ የሰጡባት አውጥተው እሷ ነች የምትጠበቀው። እሱን ደግሞ እናያለን። እንግዲህ ይሄ ነው አዶናይ እንግዲህ መልእክተኛ ነው። በፎርሙላ ተወልቶ የተላከ መልእክተኛ ነው። እንግዲህ በእሱ አማካኝነት ልዑል ኤርሚያስ ሁሉ ተገኝተዋል። የልዑሎቹ አመጣጥ ምንድን ነው የሚለው ደግሞ ከጀርባ እናየዋለን። ዋቢ ሸበሌ ተሸጧል የሚል ወሬ አንድ ጓደኛ የነገረኝና ተመልሶላቸዋል። ወያኔ ስልጣን ላይ በነበረ ጊዜ የጠራ ሀብታቸውን መልሶላቸዋል። ያችን ውለታ ለመቁጠር ፈልገው ነው አሁን ከህወሓት ጋር የቆሙት። ዞሮ ዞሮ ግን እሱ ላይ አያገባኝም። ግን ዞሮ ዞሮ ምንድን ነው ዋናው በዚህ አሁን በአዶናይ አጀንዳ ላይ የልዑላዊ ቤተሰቦቻችሁ የተገናኛችሁበት ሚስጥር ምንድን ነው? ምናልባት የአሜሪካን መንግስት መሪ አውጡ ተብላችሁ ኢንፍሉዌንሰር የሚፈጥር ሰው ብላችሁ አምጥታችሁት እሱ እናንተን አሳውቋችሁ የሀገር መሪ ለመሆን አስባችሁ ከሆነ አታስቁን፣ አትገቡ። የሚገርመው ወያኔ ሻዕቢያን አያውቀውም። ሻዕቢያ ግን ወያኔ በጣም ጥቆ ያውቃታል። ሻዕቢያ መርዝ ያለ
እሱን እመጣበታለሁ። እሱ ደግሞ ራሱን የቻለ አጀንዳ ነው። አጀንዳ ይዤ እመጣበታለሁ። እንግዲህ ውድ አድማጭ ቤተሰቦቼ ዛሬ የሻዕቢያ ህወሓትን ድብቅ የመገንጠል ሚስጥር ስብሰባቸው ወጣ። ደብዳቤው ከደረሰኝ ፌስቡክ ላይ ትከታተላላችሁ። ፌስቡክ ሁላችሁም ሼር አድርጉ፣ ላይክ አድርጉ። ፌስቡክ ጎቲቪ ፌስቡክ ይሁት። እዛ ላይ ብዙ ከረንት መረጃዎችን ታገኛለች። የዛሬው ውጊያውን ማውራው አርዕስት ሁሉ እዛ ፌስቡክ ላይ ተለቋል፣ ታዩታላችሁ። በፋኖ ስም የገባው የሻዕቢያና አርሚ 14 የህወሓት ተዋጊ በሁለት ክንፍ ተደምስሰዋል። እሱንም የምታዩት ነው። የሚያስገርመው ምንድነው የመደምሰሱ ጉዳይ ሳይሆን የግብፅ ወታደሮችና የኤርትራና የህወሓት ወታደሮች እና አመራሮች መገደላቸው ነው። እዛ ላይ ትንሽ ለየት የሚያደርገው ውጊያውን ምርጫው አማጽያኑን በታትኖታል ነው። ምርጫው ጊዜው እየተቃረበ ቁጥር ቋንቋቸው የቁራ ቋንቋ የሆነ ግራ ተጋብተዋል። እሱንም የምናየው ነው። እንግዲህ ክብር ለኢትዮ ኤርትራ ህዝቦቻችን አንድ ቁጥር ታርጉ። እንደ ህዝብኛ ከኤርትራ ህዝብ ጋር ችግር የለብንም። እዚህ ጀግና ትንታጋይ በገሪ ስራ ሞራ ማርሽ ቀያሪ መሪያችን አንታርጋላችሁ። ለጀግና መከላከያችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን አንዳንድ ቁጥር ታርጋላችሁ። ለለውጥ አርማጆቻችን በሙሉ አንድ ቁጥር ታርጋላችሁ። ኢትዮጵያ ሄዳለች። ኢትዮጵያ በጽጋለች። ለጀግናው መከላከያ ኃይላችን ዛሬ በዛሬ ቀን ለሰራው ድል በሙሉ አንድ ቁጥር አድርጉ። ለኮርዳይት ላይክ ሼር አድርጉ። ላይክ አድርጉ። የገባችሁ ለጀግና መከላከያችን አንድ ቁጥር አንድ